በከተማችን ውስጥ ከሚገኙ የባህላዊ ምግብ ቤት መካከል በየኑ ጠላና ጥሽ ተገኝቼ በአጋጣሚ ሆኖ በአንደኛ ዓመቱ ነው አንቺ የመጣሽ። ሻርፕ አንድ ዓመቱ ነው ዛሬ። ድንች በዋዜ በቃ ድንች አይነት ስናደርግለት ሰው በጣም ይወደዋል። ድንች በዋዜ፣ ድንች በሽሮ እኔ አይቻላቅም። አገልግል እንደ ሱፍ ፍትፍት፣ ተልባ ፍትፍት፣ ተልባ ጁስ አሁን በስሏል። ኦሬዲ ሊላጥ ነው በቃ ይሄው እንደዚህ ነው። ተልባ ሲቆላ ይሄ ድፍድፍ ነው፣ ይሄ ድፍድፍ ነው፣ ይሄ ድፍድፍ ነው። ገባ ይሄ ጥንስስ ነው። ሊፈላ ነው አሁን ያየሽ ነው። ድምጽ አለው። ቂጣ ተጋግሯል፣ ይቀዘቅዛል። ይሄው እንዲቀዘቅዝ ነው። ዛሬ ነው የተጋገረው። ለመቅመስ ጓጓሁ። ተቀምሻለሽ። ተከበረ እንግዳ የክብር ምግብ እንደሆነም ሰምቻለሁ። ቃሪያ፣ ሽንኩርት፣ ዝንጅብል፣ ጤና አዳም፣ ሰናፍጭና ሚጥሚጣ። ይሄኛው በርበሬ አይደለም፣ ሰናፍጭ ሚጥሚጣ ነው። ይሄኛው ሰናፍጭ ነው። እንዴት ነው የምንበላው? ነክረን ነው የምንበላው ወይስ? ይሄ ግብጦ ይባላል። እሺ ግብጦ ዝንጅብል ያለው እንደምታዩ ተጨቅጭቆ ያለ ስኳር መጠጣ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እንግዲህ የያዝነው ወር በኦርቶዶክስ እምነት ተከታይና በእስልምና እምነት ተከታይ ዘንድ የጾም ወቅት እንደሆነ ይታወቃል። ታዲያ በኦርቶዶክስ እምነት ተከታይ ትልቁ የአብይ ጾም ጋር እንደመገኘታችን መጠን የእምነቱ ተከታዮች ከስጋ ግብአት ራቅ ብለው የጾም ምግብ የሚያዘወትሩበት ወቅት እንደሆነ ይታወቃል። በከተማችን ውስጥ ከሚገኙ የባህላዊ ምግብ ቤት መካከል በየኑ ጠላና ጥሽ ተገኝቼ የጾም ምግብን ምክንያት በማድረግ ምን ለየት ያለ ነገር አዘጋጅተዋል አሰናድተዋል የሚለውን እንግዲህ ለእናንተ ማድረስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ገና ይስጥልን። እንደምን አለሽ? እንደምን አለሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ልጆችሽ ስገባ እነዚህ ቆንጆ በሆነ ቡና ተቀበሉ። እሱን እየጠጣን እየጠበቅሽ ባህላችን ነው። ቆንጆ ቡና ነው። እንደምን አለሽ? ደህና ነኝ እግዚአብሔር ይመስገን። እንደምን አለሽ? ደህና ነኝ እግዚአብሔር ይመስገን። በቅድሚያ እስቲ ራስሽ ለተመልካቾች አስታውቂልን። የኑ ጠላና ሬስቶራንት በራሴ ስም ነው የተሰየመው። የኑ ጠላና ሬስቶራንት ይባላል። የተጀመረበት ዛሬ አንድ ዓመቱ ነው። በአጋጣሚ ሆኖ በአንደኛ ዓመቱ ነው አንቺ የመጣሽ። ሻርፕ አንድ ዓመቱ ነው ዛሬ። ድንች በዋዜ፣ ድንች በሽሮ እኔ አይቻላቅም። እውነት ለመናገር ድንች ተቀቅሎ ክረምት ላይ በየመንገድ ዳር እንደሚበላ ነው የማውቀውና በሬስቶራንት ደረጃ ተመልክቼ አላውቅም ነበርና ይሄም አዲስ ለከተማው ማህበረሰብ አዲስ ትውውቅ ነው ይመስለኛል። ወደ ጎጃም አካባቢ ነው እንደዛ አይነት ምግብ የሚዘወተረው። አዲስ ነገር ይዘሽ የመጣሽው ማለት ፈልጌ ነው። የሰው ማቀባበል ጥሩ እንደሆነ እየገለጽሽልኝ ነው። መልካም እንግዲህ ታዲያ እንደዚህ ካወራን ዘንዳ ወደ ጓዳ ደግሞ ገባ እንበልና አሰራሩስ ምን ይመስላል፣ በምን አይነት ነው የሚቀርቡት የሚሉትን ደግሞ ከሱ ባሻገር ያሉ ምግቦችም የጾም አሉን። እንደ ግብጦ ምናምን አሉን። ምን ግብጦ፣ እሺ፣ በወቀት የጾም ምግቦች፣ አገልግል፣ እንደ
ሱፍ ፍትፍት፣ ተልባ ፍትፍት፣ ተልባ ጁስ ለጾም የሚሆን ነገሮች አሉ። ሁሉንም እናያለን። መልካም ወደ ጓዳ እንግባ። እሺ እንጀራችን እዚህ ቤት ውስጥ እዚህ አዘጋጅተን አስፈጭተን እዚህ ነው የምንጋግረው። እሺ ያው በዚህ ቀይ በዚህኛው ነጭ እንጋግራለን። ያው እንግዲህ የትኩስ እንጀራ ሽታ ካረቀተ እንደዚህ ነው። እዚህ ነው የምትጋግረው? እዚሁ ነው እኛ የምንጋግረው። እዚሁ ነው ለከስተመራችን ይመች ዘንድ አይደለ? እዚሁ ነው ጋግረን የምናቀርብ። ትክክል በጥራት። አዎ ያው ይታያል። እሺ እንግዲህ ሙያ ከተፈተሽ አይቀር እስቲ እኔም ሴትነቴ ይታያ አይደለ? ያው መቀባት ግድ ነው። ግድ ነው ተቀቢያለሽ። እሺ የትኩስ እንጀራ ሽታ ደስ ይላል። እናቴ ቤት እያለሁ ነው እንጀራ የጋገርኩት። በእርግጥ ወደ አዲስ አበባ ከመጣሁ ጋግሬ አላውቅም። ያምራል። በጣም ልዩ እንጀራ ነው የጋገርሽው። የእውነት ለሞራሌ ከዚህ ያምራል። አንቺ ቀርሽ ያምራል። ከማዘር ጋር ልታጣኝ ነው። ያምራል ያምራል። ከእንጀራው ቀጥሎ በጣም ያው የጾሙ በጣም ተወዳጁ ምግባችን ድንች ይባላል። ድንቹ ያው እንደዚህ ነው የሚቀቀለው። እዚህ ጋር ይኸው በላስቲክ ታፍኖ ነው የሚቀቀለው። በስሏል። አሁን በስሏል። ኦልሬዲ ሊላጥ ነው። በቃ ይኸው ሊበላ ነው። ብሉኝ ይላል። ይሄ በቃ ይኸው ለቅቅል የሚሆኑ ድንቾች በቃ የተመረጡ ናቸው። ሁሉም ድንች ቅቅል አይሆንም። ቅቅል ድንች ማለት የተሻለ ሌላ ድንች ነው። የወጥ የሚሆነው ሌላ ነው። እንደዚህ በላስቲክ ተሸፍኖ ነው የሚቀቀለው በደንብ እንዲበስል። ከዛ በኋላ ምንድነው መሰለሽ ተልባ አለ። ይሄ ተልባውን በዚህ ወንፊት በአገራችን በሳር ወንፊት ይባላል። ይሄ ሰበዝ በዚህ ወንፊት ነው። ያኛው የብረቱ አፈሩን ስለሚለው በዚህ አፈሩ እንዳይወጣ ሌላም ነገር እንዳይገባ ጠጠር ነገር እንዳይገባ ማለት ነው። እሱን እንደዚህ እናደርግና እስኪ በደንብ ነው የሚያንጓለው። ያስቀራዋል። አፈር ደቃቅ ነገሮችን ያስቀራቸዋል። ለዚሁ የተዘጋጀ ነው። ይሄ እንደዚህ አድርገን በጣም ቆሻሻ ነው። በቃ እሱ እንደሱ እናደርግና ይሄ እንደዚህ ይባላል። ይታመሳል አይደል? አሁን እንደዚህ ይሆናል። እንደዚህ ነው ተልባ ሲቆላ በባህላችን አይን ምናምን እንዳያፈናጥር እንደዚህ ይሆናል። ብዙ አይበስልም እኮ የተወሰነ እንደዚህ ይሆናል። ከዛ ይፈጫል። ወይም ደግሞ መፈጫ የለም እዚህ እንግዲህ በመፍጫ ይፈጫል። ከዛ በኋላ ወደ ድንች ተልባና በዋዜ የምናቀርበው እንደዚህ አድርገን ነው የምናዘጋጀው ማለት ነው። በጣም ጥሩ። ይሄ እንግዲህ ደግሞ ምን ክፍልሽ ነው? ይሄ ጠላ የምናዘጋጅበት ክፍል ነው። ጠላ ነው የሚዘጋጀው። ድፍድፉ፣ ጥንስሱ ይሄ ድፍድፍ ናቸው እነዚህ ሁለቱ። ይታይሻል። እቃዎቹ ሌላ ነገር ስለማይነካቸው ተጽፏል። ለምሳሌ በዚህ መጠንሰስ አይቻልም። ለምን ያደርገዋል? አይ በአዋል የሚባል ነገር አለ። ጣዕሙን ለውጥ እንዳያመጣ ጥንስስ የሆነ ነገር ለራሱ ነው። ለምሳሌ አሁን ይሄ ይታይሻል። ጥንስስ ተብሎ ተጽፎበታል። እሺ ምንም ቢሆን እጅ ሰባራ እንዳያደርግ ነው። አዎ በቃ በሙያሽን እንዳያጓድልብሽ ይሄ ጥንስስ ተብሎ ተጽፎበታል። አሁን እዚህ ጋር ጥንስስ ነው፣ ለጥንስስ ነው ይሄ ብቻው። ከዛ ውጭ ምንም ነገር አይደለም። ይሄ ድፍድፍ ነው፣ ይሄ ድፍድፍ ነው፣ ይሄ ድፍድፍ ነው። ያው እንደዚህ ናቸው። እነዚህ አሁን የጠላ ውሃ ነው የሚቀዳበት። ይሄ ውሃ ብቻ ነው። ውሃ ተጽፏል። እዚህ ጋር ጥንቃቄ ነው። እዚህ ጋር ጠላም ይሄኛው ሌላው መጀመሪያ ያልነገርኩሽ የጠላ ቂጣ ነው። አሁን አንቺ ያዝሽው ጎማ ይሄኛው ጥንስስ አለው። እሺ ላሳይሽ። ይሄን አንዴ ላሳይሽ።
ይሄ ንፋስ እንዳያገኘው ነው ጨርቅ በልብስ ነው ንፋስ እንዳይገባበት ንፋስ እንዳይገባ ይሄ ጥንስስ ነው ሊፈላ ነው አሁን ያየሽ ነው ድምጽ አለው ሊፈላ ነው ከዚህ ቂጣ ተጋግሯል ይቀዘቅዛል ይሄው እንዲቀዘቅዝ ነው ዛሬ የተጋገረው አሁን ይሄን ምሽት እና ማታ እናስገባና ይሄ ባዶ ያደርገዋል ቂጣውን ሲበላው በላው ቂጣውን ይባላል ከዛ ነገ አለ ደረቆት የሚባል የተዘጋጀ ተፈጭቶ የተቀመጠ በሱ አንድ ላይ ይሆንና ወደዚህ ቃ ይገባል ማለት ነው ወደ ድፍድፍነት ይቀየራል ከዛ በኋላ ጠላ ሆነ ማለት ጌታ በጠበጠ ቀን እየቆጠረ ሲል እየመሰለ ውሃ ይሞላበታል ይኸውልሽ ይሄ ቂጣ ነው ይሄው ተመልካቾቻችን የጠላ ቂጣው ነው ይበላል እንዴ በጣም ይበላል ስለዚህ ይህ ክፍል ለጠላና ለጠላ ግብአት የሚውልበት ብቻ ነው ዕቃ ነው ያለበት ማለት ነው በጣም ቆንጆ ጥንቃቄው ንጽህናው ራሱ ደስ ይላል ስትገቢ ደግሞ ሽታው በጣም ደስ የሚለው የጠላው ሽታ ጠላ ለሚወድ ሰው በተለይ በጣም ቆንጆ ነው እንግዲህ መልካም እሺ እንግዲህ አሁን ደግሞ ወደ በቆልቶቹ ወደ ተልባ መበጥበጡ ወደ አዋዜው ወደ ምግቦቹ መተናል አሁን ዱቄት ተልባ ነው አጠገባችን ለፍታችን ያለው ምንድነው የምናደርገው ተልባውን በሂደት ጠብ እየተባለ በደንብ እንደዚህ ይመታል እንደዚህ ያለ ያው የሚጨመርበት ነገር አለ ተልባ ሁሉ ነገር ተዘጋጅቶ ነው ሲፈጭ ኦኬ ሲፈጭ ሁሉ ነገር ዝግጁ ነው ዱቄት ውስጥ ሁሉም ነገር አለ ምን አለው ቅመም አለው ዘቃቅቤ የሚባለው ወይ በሶብላ የሚባለው ቅመም አለው ጫው አለው እንደዚህ አድርገን በቃ ጣዕም ይሰጠዋል የተወሰነች ትንሽ በርበሬ ደረግበታል በርበሬ ትንሽ ደረግ ያምራል ያው እንደዚህ ነው ይሄ ነው ተልባው ይወፈር ይሄዳል ተልባ በባህሪው በደንብ መመታት አለበት ጣዕሙም ይመጣ ተልባ ሲመታ ስለሆነ ያው ላግዝሻ ማሚ እሺ አዋዜው ተዘጋጅቷል አዋዜው ሁሉም ቅመም ተገብቶበት ተዘጋጅቷል ሚጥሚጣ ነው ወይስ በርበሬ ነው በርበሬ ነው የተለየ የሚጨመርበት ቅመም አለ በርበሬው ጋር ያው እርጥብ ቅመሞች ይጨመራሉ በርበሬው ከተፈጨ በኋላ ከላይ ነጭ ሽንኩርት ዝንጅብል ምን ዘቃቅቤ ልክ ሲፈጭ ማለት አንድ ላይ አይ ሲፈጭ ካለው ውጭ ደግሞ ይጨመራል አዋዜ ለብቻ ነው ባዶ በርበሬ ይፈጭና በእርጥብ ቅመም ነው የሚዘጋጀው ለውጥ ከምንጠቀምበት ለአዋዜ ለምንጠቀምበት የተለየ ነው በእርጥብ ቅመም ነው የሚዘጋጀው አዋዜ ስለዚህ የተለየ ጣዕም ይኖራል ማለት ነው ለመቅመስ ጓጓው ነው ተቀምሻለሽ ይሄው በቃ ተልባ ሬዲ ነው ይሄው ዝግጁ ነው ተልባው በቃ ያው ድንች በዋዚያችንን በብዛት በቀይ እንጀራ ነው ሰው የሚጠቀመው እሺ ስለዚህ ያው እንደዚህ ይሆናል ያው የሥራ ሰዓት ላይ ነው የመጣ ነው ተመልካቾቻችን ያው ከስተመር ምግብ እያዘዘ ነው በመሃል እኔም ስራ እየሰራው ነው ኦርደር እየተቀበልኩ ነው ስራ ምን ሰራ ያው የሴት እንግዳ የለውም አይደል እንደዚህ ነው ያችን ቢላዋ ትሰጭኛለሽ እሺ ያው በእጅ መነካካት አይቻልም እሺ እንደዚህ ነው የሚላጠው እንደዚህ ነው ተልጦ ነው የሚቀርበው አዎ ሚኒስትር እንደዚህ ነው ድንቹ እንግዲህ በዚህ መልኩ ተልጦ እንጀራው ጋር ለምግብነት ደርሷል ማለት ነው ለመበላት ደርሷል እዚህ ጋር ተልባው ይኖራል ማለት ተቀምጣለች ይሄው አዋዚያችን እሺ አዋዚው በዚህ በነገራችን ላይ ሽሮም አለ አይደል በሽሮም አለ እዚህ ጋር አሁን እንድትነግረኝ የምፈልገው ድንች ተቀቅሎ ወደ ጎጃም አካባቢ ተዘውትሮ የሚበላ ምግብ እንደሆነ አውቃለሁ እንደውም አለፍ ሲል ለተከበረ እንግዳ የክብር ምግብ እንደሆነም ሰምቻለሁ እስቲ ንገሪና አንቺ ስለዛ ባህላዊ ምግብ እንዴት ነው ለድንች ስላለው ነገር ነው ምንድነው ሰው ሲመጣ ወጥ ምናምን ተሰርቶ ቁጭ ብሏል እስኪ ድንች ትኩስ ድንች ይቀቀልለት በቃ ደስ የሚል ነገር ነው ፍሪዳ እንደማለት በቃ እንደዚህ በጾም ወቅት እንግዳ ሲሄድ ድንች ይቀቀልለት ይባልና እንደዚህ ሆኖ ይቀርብለታል
ድንች በተልባ በጣም ለጨንጓራ ለምን በቃ ደስ ይላል፣ ይመቸዋል። ሰው ለጾም የክብር ምግብ ነው፣ ደስ ይላል። መልካም። እንግዲህ በተጨማሪም ደግሞ ከድንቹ ባለፈ በቆልቱና ግጦም ይዘጋጃል በጾም ምግብ ቤት። በቆልት እንዴት ነው የሚሰራው? ግጦስ እንዴት ነው የሚሰራው? እስቲ በቆልት እንደው ለማያውቅ ተመልካች ግብጣውን በጥሬው ይመጣል። እሺ፣ በጥሬው ትንሽ ሲመጣ ትንሽ ለብ ብሎ ተቆልቶ ነው የሚመጣ ትንሽ እና እናመጣለን። በጣም ይታጠባል። በጣም መታጠብ አለበት። ታጥቦ የሆነ እንትን ይባላል በጎድጓዳ ነገር ውሃ ተጨምሮበት ቃሪያ፣ ሽንኩርት፣ ዝንጅብል፣ ጤና አዳም ሆኖ ጨው ተደርጎበት ውሃ ተጨምሮ ይቀመጣል። ይዘፈዘፋል። ከውሃ ውስጥ እያወጡ በቃ ቀጥታ ሌላ እንትን የለውም። እንደዚህ ነው። እንደዚህ አይነት ከለር ያመጣል። እንደዚህ ቃሪያ፣ ሽንኩርት ይኖረዋል። በቃ ይሄንን ወደ የተለየ ጣዕም ይኖረዋል። በጣም ይጥማል። ይሄንን ወደ ምግብነት ይቀርባል ማለት ነው። በቆልት ባቄላው ከተለቀመና ከታጠበ በኋላ ማለት ነው እንደዚሁ ይዘፈዘፋል። ውሃ ተደርጎ 2 ቀን አንድ ቀን ያድርና በሁለተኛው ቀን ይንጠፈጠፋል። ተንጠፍጥፎ ያው እንግዲህ እንደዚህ ማለት ነው ይንጠፈጠፍና በላስቲክ እንዲሸፍን ሲል ቶሎ ይበቅላል። በቃ በዚህ ሆነና ሲበቅል ነው ለምግብነት የሚቀርበው። ከዛ የበሰለ ከተፈለገ በፈላ ውሃ ሆኖ ይሄ እንዲበስል አንዴ ግንፍል ሲል ጥሬ የሚፈልግ ሰው ከመጣ ደግሞ እንደዚህ ጥሬ ይሆንለትና ለሱ ብቻ አገልግሎት የሚሰጡ እነዚህ አሉ። ሰናፍጭና ሚጥሚጣ። ይሄኛው በርበሬ አይደለም፣ ሰናፍጭ ሚጥሚጣ ነው። ይሄኛው ሰናፍጭ ነው። በቃ ከሁለቱ ሰው እንደምርጫው በጎንና በጎን ይደረግለታል። በዚህ ይሄኛው ይደረጋል፣ በዚህኛው ሆኖ እንደ ምርጫው ሰው ይጠቀማል። በጣም ቆንጆ። እኔ ራሱ ይሄኛው አዋዜ ለዚህ አገልግሎት አይሰጥም። ይሄኛው ሚጥሚጣ ነው፣ ይሄኛው ሰናፍጭ ነው። ለዚህ አገልግሎት የሚውሉ ናቸው። ሁለቱ ብቻ ናቸው። አዋዜ አይበላም። ሰምታችኋል። አዋዜው ለድንች ነው። መልካም። ስለዚህ እነዚህ የተዘጋጁ ማዕዶችን መመገቢያው ክፍል ይምጣልንና እንቅመሰው አይሻልም? ከዛ ደግሞ ስለ ጣዕሙ እናወራለን ማለት ነው። ተመልካቾቻችን አብራችሁን ቆዩ። ተቀምሰው ነው የሚሰጣል። ባህላችን ነው። በ3 አይነት ማባያ ነው የቀረበው። በሽሮ አለ፣ በተልባ አለ፣ እንዲሁም ደግሞ በአዋዜ ነው የቀረበው። ሰው እንደየአማራጩ ጣዕሙ አፉ ላይ ጥሩ ጣዕም እንደፈጠረለት አማርጦ መብላት ይችላል አይደለ? እንዴት ነው የምንበላው? ነክረን ነው የምንበላው ወይስ? እንግዲህ ተመልካቾች በጓዳ የሰራ ነው ምግብ አሁን ለመብልነት ደርሶ ይኸው ማዕዳችን ላይ ሞልቷል። ለአይን ማራኪ ነው፣ ለመብላትም በጣም ያጓጓል። ቀምሰን ደግሞ ጣዕሙ ምን ይመስላል የሚለውን ደግሞ ሀሳብ የምሰጥ ነው የሚሆነው። የኔ እሺ፣ በእጅ ነው በማንኪያ የሚበላው? እንደ ፍላጎት ነው። በእጅ ቢበላ ደስ ይለኛል። ቆንጆ ነው። አዋዜ ሞክረዋለን። አዋዜውም ሌላ ጣዕም ይሰጠዋል። ተልባውም አለ። ተልባውም
ቆንጆ ነው። በጣም ጣፋጭ ነው። ሶስቱም የተለየ ጣዕም አለው። ሰው እንዳማራጩ የተመቸውን ጣዕም የተመቸው ማባያ ድንቹ መብላት ይችላል ማለት ነው። እኔ ሶስቱም ተመችቶኛል። እያፈራረኩ እንግዲህ በተጨማሪ ከድንቹ በተጨማሪ ደግሞ እንደምትመለከቱት በቆልትና ግብጦም አለ። ይሄ ግብጦ ይባላል። እሺ ግብጦ ዝንጅብል ያለው እንደምታዩ ተጨቅጭቆ ዝንጅብል ያለው አብሮ ይዘፈዘፋል። አብሮ ተዘፍዘፋል። ይሄ አለ ሽንኩርት ቃሪያ አለ። ግን ስትመገቢ ማለት ነው እንደዚሁም ሳይሆን ይሄው እኔ እኮ ይልሽ ማንኪያ የሚበላ መስሎኝ በቆልቱ ማንኪያ እየፈለኩ ነበር። እንደዚህ ያርገሽ ይሄ ቁጭ ለስራ ነው ራሱ። አዎ በቃ እንደዚሁ ነው የሚበላው። እንደዚህ ነው። ይችላል ትራስ። አዎ ቆንጆ ጣዕሙ ደስ ሲል የቃሪያው የሽንኩርት ዝንጅብሉ ቃና አለው። ደስ ይላል። እንደዚህ ነው። ቆንጆ ነው። ሲጣፍጥ አዎ በቆልቱ እንጂ ግብጦ ቀምሼ እንኳን አታውቂውም? ለዛ እኮ በማንኪያ ይበላል። ጠላ ሲጠጣ ግብጦ እየተጠቀምሽ ቆንጆ በጣም ያጣጣል በጣም ማለት ነው። የራሱ አውጣላ ሲሞጣሪ ቆንጆ በቃ ከቤተሰብ ከወዳጅ ከጓደኛ ጋር እንዲሰብሰብ ብሎ ምግብ እንኳን ባይበላ አፍ ማቦዘኛ አይደለ ይባላል። ጥሬ ነገር ቁጭ ሲላጠገብ በጣም ጨዋታን ያደምቃልና በጣም ደስ ይላል። እንግዲህ ማሚዬ ጾሙን ምክንያት በማድረግ እንግዲህ በከተማችን ምን አለ ብዬ ስፈልግ ነው አንቺ ጋር የመጣሁት። እንደዚህ ለየት ያሉ ባህልን የሚያስተዋውቁ አንድም ጤናን ከመጠበቅ አንጻር ባህልንም ከማወቅ አንጻር እነዚህ አይነት ምግቦች በጣም ተመራጭ ይሆናሉ ብዬ አስባለሁ። በተለይ ደግሞ እንደነገርሽኝ ቀደም ሲል በዚህ በአማራ ክልል አካባቢ በተለይ ደግሞ በጎጃም አካባቢ የድንች ቅቅል ተዘውትሮ እንደሚመገቡ በተለይ ደግሞ ለክብር እንግዳ የክብር መገለጫም የክብር ምግብም እንደሆነ ነግረሽኛልና በጣም ደስ ይላል። ባህልን ከማስተዋወቅ እንደዚህ አይነት ባህላዊ ቤቶች ባህልን ከማስተዋወቅ አንጻር ትልቅ አስተዋጽኦ አላቸው። እንደሚታወቀው አዲስ አበባ ሰፊ ነው። ብዙ ሰው ከየክፍለ ሀገር ነው የሚመጣው፣ ከየገጠሩ ክፍል ይመጣልና እዚህ የአካባቢውን የኖረበትን ያደገበትን ባህላዊ ምግብ እዚህ በከተማ ውስጥ በዚህ መልኩ ማግኘት ሲችል ጥሩ ስሜት ይሰማዋል ብዬ አስባለሁ። አንቺ ምን ትያለሽ? በዚህ ከስተመሮች ምን ይሉሻል? ከስተመሮች በጣም ደስተኛ ናቸው ከመጠጫው ጀምሮ። ይሄንን አሁን በማየታቸው በማግኘታቸው ከክፍለ ሀገር የመጡ ብቻ ሳይሆኑ እዚህ ከተማ ያሉ መጣው ፎቶ አንስተው ድንቹን ፎቶ አንስተው እዚህ የተወለዱ ራሱ ደስ ብሏቸው ስልካችን ላይ ነው የምንይዘው ድንችና በቃ ደስ ይላቸዋል። ይሄን እቃውን ራሱ ይወዱታል። ዋንጫ ይባላል። ለየት ያለም ስለሆነ በቃ በብርጭቆ ሳይሆን በዋንጫ ሲጠጣ የተለየ ነው። ደስ ይላል በጣም። ለአጠጣጥም ይመቻል በጣም። ምንሽ አሁን ድንች ድሮኛ የምናውቀው ክረምት ሲሆን መንገድ ዳር ተቀቅሎ እንዲሁ ዝም ብለን እየበላን እንሄዳለን እንጂ እንደዚህ በምግብ ቤት በሬስቶራንት ደረጃ ሜኑ ውስጥ ገብቶ የድንች ቅቅል አስተውለን አናውቅምና ይሄም አዲስ ነገር ነው። ደስ የሚል የሚበረታታ ጉዳይ ነው። ያው ሀገራችን ኢትዮጵያ በርካታ ብሔር ብሔረሰቦች መገኛ ነች። ሁሉም ክልል ላይ የተለያየ አለባበስ፣ አመጋገብ ስርዓት አለና እንደዚህ አይነት ነገሮች ወደ ከተማው መጥቶ የእርስ በርስ የባህል ልውውጥ ሲደረግ በጣም ጥሩ ነገር መፍጠር ይቻላል ብዬ አስባለሁ። እናንተን በዚህ አጋጣሚ ማመስገን እንወዳለን ማለት ነው። ስለጠየቃችሁን ስላበረታታችሁ እናመሰግናለን። እሺ ቀረ የምትይው ነገር ካለ ለተመልካቾችሽ ለከስተመሮችሽ ማስተላለፍ የምትፈልጊው መልዕክት ካለ? ከስተመሮቻችን ሁሉም መጣው አይዟችሁ በርቱ ደስ ይላል እንወደዋለን ብለውን ስለሚሄዱ በጣም እንወዳቸዋለን። እሺ ከስተመሮቻችን ለኛ ክብሮቻችን ናቸው። በነገራችን ላይ ተመልካቾቻችን የኑ ጠላና ጠጅ ከተመሰረተ 1 አመት እንደሞላው መግቢያ ላይ ገልጻልን ነበረ። ዛሬ 1 አመቱ ነው። 1 አመቱ ነው ዛሬ። የ1 አመቱን ልደት ሲያከብር የተገኘ ነው። አጋጣሚ ነው። ደስ ይላል። ስለዚህ ከዚህ በኋላም እንግዲህ ስኬታማ የሆነ የስራ ጊዜ እንዲሆንላችሁ እንመኛለን። እናመሰግናለን። እንግዲህ ተመልካቾቻችን በኤኑ ጠላና ጠጅ ተገኝቼ በጾም ወቅት እንደመገኘታችን መጠን ባህላዊ የጾም ምግቦች ምን ይመስላሉ፣ ምን አዲስ ነገር አለ ብዬ በኤኑ ጠላና ጠጅ ተገኝቼ ነበር። እንደምትመለከቱት ማዕዱ ሙሉ የሆነ ጣፋጭ ባህልን ከማወቅም አንጻር ጤናንም ከመጠበቅ አንጻር ትልቅ አስተዋጽኦ ያላቸው ምግቦች ቀርቦልናል። ጠላው አለ፣ ጠጁ አለ፣
የተለባጁ ሰው አለ። ብቻ እዚህ መታችሁ የምታጡት ነገር የለም። እንግዲህ ይሄን የጾም ወቅት እየመጣችሁ እዚህ እንደዚህ አይነት ማዕድ ቆንጆ ጣፋጭ የሆነ ምግብ እንድትመገቡ እየጋበዝኩኝ እኔ ምግቤ መብላት እቀጥላለሁ። ከእናንተ ጋር የነበረ ቆይታ በዚህ ያበቃል። አብሬያችሁ የቆየሁት ሰናይት ንጉሴ ነበር። መልካም ጊዜ